የባህር በር ጥያቄ የመንግስት ወይም የአንድ ፓርቲ ጥያቄ ሳይሆን የትውልድ ጥያቄ ነው ያሉት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህን ታሳቢ በማድረግ ከሀገር ውስጥ እስከ ውጭ ያሉ ኢትዮጵያውያን በሀገር ብሔራዊ ጥቅም በጋራ አጀንዳነት በትብብር ሊሰሩ እንደሚገባ አሳስበዋል። ውጭ ጉዳይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 6ኛው መደበኛ ስብሰባ ላይ ቀርበው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላቱ ካነሷቸው ጥያቄዎች የባህር በር ጥያቄን ከግብ ለማድረስ በዲፕሎማሲው ምን ተሰራ የሚለው ይገኝበታል። የደህንነታችን ዋና ስጋት የሆነችው ግብጽ ከሶማሊያ ጋር በኦገስት 2024 ወታደራዊ ስምምነት ማድረጓ ይታወቃል። በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው። ዲሴምበር 27-25 ግብጽ ከኤርትራ ጋር ኦክቶበር መጨረሻ ላይ የባህር ኃይል በተመለከተ ስምምነት መጨረሳቸውን በተለያዩ ሚዲያዎች እየተነገረ ነው። እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ የበይ ተመልካች ሆነን የምንኖረው እስከ መቼ ነው? ከዚህ ጋር በተያያዘ ምላሽ የሰጡት ውጭ ጉዳይ ሚኒስትሩ የባህር በር ጥያቄ የትውልድ ጥያቄ በመሆኑ የሀገርን ብሔራዊ ጥቅምን ባገናዘበ መልኩ ምላሽ የሚገኝበት የዲፕሎማሲ ስራ እየተሰራ መሆኑን ጠቁመዋል። ጥያቄያችን ተገቢ እንደሆነ ፍትሐዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሐዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደሚለው ምዕራፍ ለመሸጋገር ችለን እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል፣ ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት ፈልጋለሁ። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ከማጠናከር አኳያና በቀጠናው ብሔራዊ ጥቅሟን ማስጠበቅ ላይ የዲፕሎማሲው ጉዞ ምን ይመስላል? ሌላኛው በአባላቱ የተነሳ ጥያቄም ነበር። በአሁኑ ጊዜ ኢትዮጵያ ከጎረቤት ሀገራት ጋር ያላች ግንኙነት እንዴት መግለጽ ይቻላል? ኢትዮጵያ ከጎረቤቶቿ ጋር ያላትን ዲፕሎማሲ በማጠናከር የጋራ ተጠቃሚነትን ለማረጋገጥ እየሰራች ነው ያሉት ዶክተር ጌዲዮን ይህን በመሰረተ ልማት በማስተሳሰር ጭምር መሆኑን ጠቁመው ዲፕሎማሲያዊ ግንኙነቱ መልካም የሚባል መሆኑን ተናግረዋል። ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ የተጀመሩ ስራዎች ይቀጥላሉ። በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች በዘላቂነት ቀጠናዊ ትስስርን ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ በዚህ ረገድ የተጀመሩ ጥረቶችን የምንቀጥልባቸው ይሆናሉ። ኢትዮጵያ ከቅርብ ዓመታት ወዲህ ትልልቅ የዓለም ሀገራት መሪዎችን በማስተናገድ የሁለትዮሽ ውይይቶችን ማድረግ የቻለች ትልልቅ ዓለም አቀፍ እውነቶችን ያስተናገደችበት ሁኔታም የሀገሪቱን በዓለም አቀፍ መድረክ ተደማጭነት መጨመር ያሳያል ያሉት የምክር ቤቱ አባላት የዲፕሎማሲውን ስኬት አድንቀዋል። አባላቱ በሌላ በኩል በውጭ የሚኖሩ ኢትዮጵያውያን መብት ጥበቃ ጋር በተያያዘ ጥያቄ ያነሱ ሲሆን ሚኒስትሩ በዚህ ጉዳይ ላይም እየተሰራ ስላለው ስራ አብራርተዋል። ብዙ ዜጎች በተሰማሩባቸው ብዙ ዜጎቻችን በሚሰሩባቸው አገራት ላይ ይሄንን ጉዳይ ብቻ የሚከታተሉ በዋነኛነት ይሄ ነው ስራዬ ብለው የሚከታተሉ ዲፕሎማቶችም ከሚስዮን መሪዎቹ በተጨማሪ ተመድበዋል። ስለዚህ የሚስዮን መሪዎቹና ይሄንን ጉዳይ እንዲከታተሉ የተመደቡት ዲፕሎማቶች በሚያደርጉት እንቅስቃሴ የዜጎችን መብትና ጥቅም ለማስከበር ብዙ ስራ ተሰርቷል። በአጠቃላይ በዲፕሎማሲው መስክ በተሰራው ስራ የኢትዮጵያ የዓለም አቀፍ ተደማጭነት ካለፈው በተሻለ ከፍ ያለበት ይህን ይበልጥ በማጎልበትም የሀገሪቱን ብሔራዊ ጥቅሞች ለማስጠበቅ ትኩረት ተደርጎ እየተሰራ ያለ መሆኑንም ነው ሚኒስትሩ በምክር ቤቱ ቀርበው ያብራሩት።